ቤተሰብ እንግዲህ በሀና ጉዳይ ሰሞኑን እንግዲህ ከ150% የሚሆኑ ወንድሞቻችን እህቶቻችን ሁሉም በቃ በቻለው ቋንቋ በትግረኛም በአረበኛም ለሀና ድምፅ እየሆኑ ነው። እኛም እንግዲህ ተሰሚም ባይኖረንም እኛም በአቅማችን እኛም የበኩላችንን ድምፅ እንሆን። እኛም ስደተኛ ነን። ስደተኛ እህታችን ናት ያልፍልኛል ብላ ከሳውዲ አረቢያ ወደ የመን ወረቀት ኢቃማ ለማውጣት ስትሄድ ነው የታፈነችው። እንግዲህ በብዛት እህቶቻችን እኛ የምናውቀው ከኢትዮጵያ ወደ ሳውዲ ሲመጡ ነው መንገድ ላይ የሚሞቱት የተደፈሩት የታፈኑት ወዲህ ጠረው የሚሞቱት እንግዲህ ልብ ድካም በራብ በምናምን ብዙ የቀሩ አሉ። ይሃና ግን ከማንም ሰው ኔቶች ራሱ እኔቶች ከሳውዲ ወደ ኢትዮጵያ ሲኬድ ሞተ የሚባል ሰምቼ አላውቅም። ሀና ግን እድሏ ሆኖ ታፍናለች። ሞተች ተብሎ የአመት የሁለት አመት አጽም ነው ያሳዩት ሰውን ለማሳመን ሰውን ይሄን ያህል የመጨረሻ ንቄታቸው 50-60 ሺህ ህዝብ ላይቭ ላይ ቁጭ ብሎ እያደረ እየጮኸ የኢትዮጵያ ህዝብ እነሱ ግን ንቀው አፍን ለማዘጋት የ3 አመት የ2 አመት አጽም ጭንቅላቱ አጽም የስንት አመት እሱን ነው ማስረጃ ያቀረቡት ለምን አፍን ለመዝጋት ቢሆንም ግን ፈጣሪ ደግሞ የልጇ እውነት ለልጇ ሲል ከነዚህ ጅቦች አውሬዎች ፈጣሪ ያውጣት። የእናቷን የአባቷን እንባ ይጥረግላት። እና እንግዲህ ሰሞኑቶቼ በጣም ያሳዝናል። የሀና ጉዳይ ሁሉም አዝኗል። እንደ ማንኛችንም ስደተኛ ያልፍልኛል ብላ ነው። እና እህቶቼ በአየር የመጣ ነው ባናቀውም በባህር የመጣው ቁስሉን፣ ህመሙን፣ ጉዳቱን፣ ስቃውን ያውቀዋል። እና በጣም ያሳዝናል። በስንት እህቶቻችን ቀርተዋል። ስንቱ ተደፍሯል። ስንቱ በሽታ ሆኗል። ሆዲፍጀው ስንቱ ያለ ቀባሪ ቀርቷል። ስንቱ ቤተሰብ ያልሰማ ያልተረዳ ልጄ እያለ አይን አይን በር በር እያየ ስንቱ ወላጆች በሽተኛ ሆኗል። ስንቱ ወላጆች በማልቀስ አይናቸው ጠፍቷል። ስለዚህ ቶቼ የሀናን ፈጣሪ ያመጣት ሀና ለበጎ ነው። ለሌሎቹም ለታፈኑት ዋሻ ውስጥ እዛው አጉረው ለሚሰቃዩት ያለ ፍላጎታቸው እየተደፈሩ ያለ ፍላጎታቸው እያስረገዙ ደስ ሲላቸው እየገደሉ ለሚሰቃዩቶቻችን ሀና ስበቡናለች። እውነት ሀና ለበጎ ነው ብያለሁ። በሀና ስበብ እዛም የተረፉት ለቤተሰቦቻቸው ልክ እንደ ሀና ሙታዋል ተብለው ለተረዱ ቤተሰብ እውነቴን ነው ሀቃቸው ሊወጣ ነው። ፈጣሪ ፀሐይ ሊያወጣላቸው ነው ብያለሁ። ሀናን ያመጣት ለበጎ ነው፣ ለስበብ ነው። እውነቴን ነው። ሀና ሶሻል ሚዲያ ታዋቂ ስለሆነች እንጂ ስንት እህቶቻችን ታጉረዋል። ወንድማችን ብሏል ተናግሯል። ስንት እህቶቻችን 60-30 አሉ አለ ታጉረዋል። ግን አይናችን እያየ አላዳናቸው ማዳንም አልቻልንም አለ። በዛው አካባቢ የሚሰራ ልጅ ነው ያያቸው ማለት ነው። ድምፅ ሰጥቷል። እናቶች እኔ የምለው ትልቁም ትንሹም ዩቲዩበሮች ከኔ ጭምር እህቶቼ ለማይረባ ከላም ፋዲ እየወጣን ከምንለፈልፍ ለሀና እህታችን ድምፅ ነው። እውነቴን ነው። ነግበኔ ለእኔም ነገጧት ነው ብለን ድምፅ እንሆንላት። እውነት ፈጣሪ አንድ ለልጇ ሲል ያውጣት። ከነዚህ ካውሬ ከጅቦች ያውጣት። እነሱ ለጊዜ ይደሰታሉ። ቶች እውነቴን ነው። 1000 ዓመት አይኖሩም። በዛኛው ቤታቸው ግን እሳት ናቸው። እሳት ነው የሚሆንባቸው። እንግዲህ እህቶቼ የሀና ጉዳይ ብዙውን እህቶቻችን እያስለቀሰ እያስጨነቀ ነው። ቤተሰቧ ጭምር አስባችሁታል። ቤተሰብ ሙታል ተብሎ ቢረዱም ግማሹ ደግሞ አለይ ሲባል በመሀል ቤተሰብ እየተሰቃየ ነው። ሀና እንግዲህ አንዳንድ ወሬዎች አረቦችም ድምፅ እየሆኑ ነው። አረቦች ስላችሁ የመኒዎች የሰሙ ብሬክስ በጣም ፈጣሪ ኒንጃ ይጠብቀው። ብሬክስ የስደት አባታችን ማለት ይቻላል ወንድማችን በአረበኛ ሰሞኑን ባስተላለፈው እንትን ድምፁ ተሰምቷል። አንዳንድ አረቦች ብቅ እያሉ ነው። እዛም ያገቱት ብሔር አይለይም።
አማራም ትግሬም ሁሉም ተቀላቅሎ ለገንዘብ ለሆዳዳሪዎች ሁሉም የራሱን ዜጋ እያሰቃየ ነው። ሁሉም እከሌ ብሎ መለየት አይቻልም። እንግዲህ ዋናዎቹ ትግሬ ናቸው። ልጅቷን ያገቷት ወንድማማቾች የእነሱም እህት ድምፁ ምንድን ነው ብዬ ወጥቻለሁ። ወንድሜ ምን እያረክ ነው? እህት አለህ፣ ሚስት አለህ፣ ልጅ አለህ፣ ተው ምንድን ነው የምታረገው? ልጅቷ ምን ታርግ? ልቀቃት ስለው እኔ ከልጅቷ ጸብ የለኝም፣ ዋናው ጅዳ ያለው ጋር ነው ግንኙነት። አያችሁት? ሁለቱ የሆነ ጸብ ስላላቸው ነው ልጅቷ መያዣ ያደረጉት። በጣም ያሳዘና። ምንም በማታውቀው አስባችሁታል? ምንም እና አልሙሄም እኛ ሌላ ታሪክ ውስጥ አንገባም። ለሀና እህቶቼ ትልቁም ትንሹም ዩቲዩበሮች ድምፅ እንሆን። እውነቴን ነው፣ ድምፅ እንሆን። ይሄ የማይረባ ከላንፋዲ እየለጠፍን ከምንሰራ ለእህታችን ከወንድሞች ከእህቶቻችን ከጎን ቁመን ባንጠቅምም ድምፅ እንሆንላቸው፣ እናግዛቸው። የስደተኛ እህታችን ናት። እኛ ስደተኛ እህታችን እህቶች እኛው ለኛው ካልቆም ማንም አይቆምልንም። ገብቷቸው አሁን ስንቱ በእኛ ላይ ያሉ በእኛ ታፕታፕ በእኛ ሰብስክራይብ ደረታቸውን ነፍተው አማርጠው እየበሉ አማርጠው እየለበሱ አማርጠው እየተዝናኑ፣ እውነቴን ነው ግማሹ ሰው ድምፅ አልሆነም። ዋና ዋና ቲክታከሮች የተወሰኑ ናቸው ድምፅ የሆኑት። እኛ ደግሞ ለእኛ ብለው ለሚቆሙ እንቅልፋቸው ቁጭ ላሉ ከነሱ ጎን የምንቆሙቶች። እውነቴን ነው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። ይህን ቪዲዮ ስታውቶቼ ላይክ ሸር አርጉልኝ፣ በቅንነት ሸር አርጉልኝ። ዩቱቤ ዜሮ ገብቷል፣ ሳይዘጋብኝ ተባበሩኝ እህቶቼ። እና እንግዲህ ሰሞኑ የሚወራው ስለ ሀና ጉዳይ ነው። ለሀና እኛም ባለን አቅም ድምፅ እንሆን። እኛ ቀርቶ አረቦች፣ የመኔዎች አረቦች አልኩ ይቅርታ፣ የመኔዎች ድምፅ እየሆኑ ነው። ሁሉም በአቅሙ ድምፅ እየሆነ ነው። እኛስ ማነን? እኛም የስደት እህታችን ናት። ከእነሱ እኛንን ይበልጥ ድምፅ መሆን ያለብን። ሀና እንግዲህ ለቤተሰቦቿ ያብቃት፣ ለልጇ ያብቃት። ይሄ ሁሉ እህት ወንድሞች እንቅልፋቸው ቁጭ ብለው ለእሷ ሁነው 5 ቀን ሙሉ ድምፅ እየሆኑ ነው። ሀቃቸው ያውጣላቸው። እውነቴን ነው፣ አያሳፍራቸው። እንግዲህ ከጅቦች ከአውሬዎች እዛም ድምፅ ያጡ ሰሚ ያጡ እህቶቻችንም በሀና ስበብ እንዲወጡልን ሁላችሁም በየሃይማኖታችሁ ጸሉላቸው። ሀናንም ለልጇ ለአገሯ ለቤተሰቧ በሰላም ያብቃት። ያልሞተችው ሊሞታልኝ ስለተባለ ፈጣሪ እንግዲህ እድሜ ሊሰጣን ነው። ለበጎን ይሄን ያሳያል። እንግዲህ እህቶቼ እውነቴን ነው እህቶቼ፣ ይሄን ሁሉ ቪዲዮ የምታዩ ልጆች እባካችሁ እውነት ከቻላችሁ በጠለብ ነው፣ ካልቻላችሁ ይሄን እንኳ እያያችሁ በባህር አትምጡ። ለጅብ ላውሬ አትሁኑ። እውነት እህቶቼ ለየትኛው እድሜያችን ሺህ ዓመት እንኳ አንኖርም፣ ሺህ ዓመት አንኖርም። እውነት ይቅርባችሁ። እና እንግዲህ ሀና አይተናታል። ውሃም ስትቀዳ የሚላለ ቁጭ ብላም የሚላለ በስ ሀቋን ያውጣላት። ሁላችንም በቻልነው አቅም ለሀና ድምፅ ነው